እርግብ ስለ አቶ መስፍኔ ቁጭ ብላ እያሰበች ባለበት ሰዓት ምን ሊያደርጋቸው እንደሚችልና ቆራርጦ እንደሚጥላት ትናገራለች። በዚህ ልክ ክፉ ነው እንዴ ያለች ሜሮንም ስትደነቅ እናያታለን። አዎ እኔ እዛ ቀን እኔ እንጃ ክፉ ይሆን አላውቅም፣ ግን እዛ ቀን ከገባው ጀምሮ እንደ ጉንዳን ቆራርጦ ቢጥለኝ ደስ ይለዋል ስትለት ምን ነው አስቀድሞን ጠርጥሮ ነበር እያለቻት ነበረ። በዚህም በጣም ትናደድና ምኑን ስትላት ልጁ እንዳልሆንሽና ትላታለች። ምን ነው ሜሪዬ ምን አጠፋው? ምን በድዬሽ ነው? ቆይ ኃጢአቴን በተደጋጋሚ እየበደልሽ ያለሽው ነበር ስትላት የነበር ስታስታውሳት የበለጠ ትናደዳለች ማለት ነው። ከዛም እንግዲህ አክስቷን አክስቴ መቼም ነፍስሽን አይማረው ለዚህ ጉድ የዳረግሽኝ አንቺ ነሽ ትላታለች። ምን ነው አንተ ስትጨመሪላት እንዴ? እኔ አውቃለሁ መቼም ቢሆን ገሃነም እንጂ ገነት እንደማትገባ እያለች እንግዲህ ሜሮን ደግሞ የበለጠ ስታናድዳት እርግብ ደግሞ የበለጠ ትናደዳለች ማለት ነው። ያው ሁለታቸውም ቢሆንም ሽልክልኮሹን ድብብቆሹን ከፖሊስ ላለመያዝ እንግዲህ እየተጫወቱ እናያቸዋለን። በስተመጨረሻም ግን ሜሮን አንድ ሀሳብ አምጥታለች። ከምንም እና ከማንም መደበቅ ሳይኖርብን እውነታውን ተጋፍጠን ማሸነፍ የምንችልበትን መንገድ ልንፈልግ ይገባል ስትል ለእርግብ ትነግራታለች ማለት ነው። እርግብም ብታስብ ምንም አይነት ሀሳብ ስለሌላት ቆይ እንዴት እያለች ነበረ። ምክንያቱም እርግብ ብዙ ነገሮችን ከሰራች በኋላ ወንጀለኛ ነች፣ በፖሊሶች ትፈለጋለች። እስካሁን ግን ስቲል እስካልተገኘች ድጋሜ ሌላ ወንጀል ደግሞ ተባባሪ ሆና እያወቀች ዝም ማለቷ ሁለተኛው ወንጀል ነው። ሌላው ያለ ቦታዋ ባልሰራችው ኃጢአትና ግፍ ሜላት ታስራለች። በዚህ ደግሞ ሜሮን ሰላም እየተሰማት አይደለም። ምክንያቱም ምናልባት የሜላት ልጆች ካናገርናቸው ካገዙን አገዙን፣ እውነታውን መረዳትና ማወቅ አለባቸው ለእናታቸው ሲሉ፣ አለያ ግን እኛ ራሳችን እጃችን እንሰጣለን ለፖሊስ ነበር ስትል የነበረው ሜሪ ማለት ነው። በነገራችን ላይ የነገር እንቅፋትና ወደ ወሬ ቻኮልኩ መሰለኝ። ሰላም አላልኳችሁም? ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ውብ የሆነውን ቦታ እንዲሁም የተለያዩ የሚያማምሩ ቤቶችን እየተጎበኛችሁ ማለት ነው የሰማዩን ደመናም እየቃኛችሁ ማለት ነው። በነገራችን ላይ ደመና ማየት በጣም ነው ደስ የሚለኝ። በተለይ እንደዚህ ሰማያዊ ሲሆን በጣም ነው የምወደውና ጎብኘት እያረጋችሁ እየቃኛችሁ ይህን ቻናል ከፍ 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 አድርጉልኝ። ስለምትከታተሉኝና ስለምታዳምጡኝ ከልብ የማመሰግናችሁ ውድ ሀገሬ ልጆች። ሰላም ነውና ለሁላችንም በያላችሁበት ሰላማችሁ ብዝት ይበልልኝ። ተወዳጁ የኖላዊ ድራማ አሁንም እንደቀጠለ ይገኛል ማለት ነው። በድራማው እንግዲህ የሚያስተምረን ነገር ግፍ የሰራ ሰው መጨረሻው እንደሚወድቅና መልካም ነገር የምናደርጋት የክፉ ስንቅ እንደምትሆን፣ በትንሹም ቢሆን መልካም ብናደርግ የበለጠ ጎልቶ ለክፉ ቀን መነሻ ወይም መዳረሻ እንደሚሆነን በዚህ ድራማ እናየዋለን ማለት ነው። ሌላው ነገር የሰው ፈላጊ የራሱን ያጣል ይባላል። የሰው ስናሻድም፣ ስንሽቀዳደም፣ ስንግለፈለፍ አንድ ቀን ሰላማዊ ህይወት ኑሮን ሳንኖረው የሰውን ስንፈልግ እንግዲህ የራሳችን ከንቱ ጊዜ ባክኖ ይቀራል። በዛ ላይ ደግሞ ሰላም የሚባል ነገር በዙሪያችን ላይ ምንም ነገር የለም። ሁሌም ሀሳብ፣ ሁሌም ሩጫ፣ ሁሌም ጭንቀት። አንድ ቀን እንኳን ተረጋግተን የስኒ ቡና መጠጣት የማንችልበት ታይም እንደሚያጋጥመንና ሰላም እንደሌለን ከሰዎች ጋር በድብብቆሽ እንደምንኖር አወቁብኝ አላወቁብኝ ጥርጣሬ ነገሮችን ያለው ነገር ህይወት ሙሉ ምስቅልቅል እንደሚል ስንገባው ደስ እያለን ሰዎችን ስንጥላቸው እኛ እየረካን እየሳቅን፣ ነገር ግን ደግሞ በአንድ ገጥ ሸፈነን ስንል በጎን ደግሞ እየፈሰሰ ችግሩ ደግሞ ካደራደር እየጎላ በሰዎች አይን ደግሞ እኩል እየገባ ሲመጣ በጣም ከባድ ነው። የምንወጣበት ቀዳዳ ይጠበናል ማለት ነው። ልክ ስንገባ ደስ እያለን እየዋኘን ከገባን በኋላ ስንወጣ ግን ደግሞ በጣም ከባድ እንደሆነ የሚያሳይ ድራማ ነው። በደንብ የሚያስተምር ነው። ህይወት የት አንስታ የት እንደምትጥል በቃ ጥሩ ደረጃ ነን ብንል እንኳን ወይ ደግሞ ዝቅተኛ ነን ያለንበት ብንል እንኳን ያለው ሲወድቅ የሌለው ሲነሳ አሳይቶ የሚነሳም አለ። በጣም ብዙ ነገሮች አሉ። ከዛ ሁሉ ነገሮች ደግሞ ጠብቆ በእምነትና በተስፋ መጽናት ምን ያክል ዋጋ እንዳለው ያስረዳናል።
እና በድራማው ላይ እንግዲህ በወይዘሮ ባዩሽ ሞት ምክንያት ያለ ኃጢአቷ የታሰረችዋ እስካሁን ድረስ እስር ቤት እንዳልወጣች እናያታለን። ከዛም ልጆቹም እንግዲህ የሚችሉትን እያደረጉ እናያለን። እርግብም መታለች። እንዳልኳችሁ እርግብ የአክስቷን ሞት ማን እንደሆነ እየገደላት ለማወቅ ነበረ። ያው በእርግጠኝነት ሜላትን ጠርጥራ ነበረ። ነገር ግን አሁን ላይ ሜላት እንዳልሆነች አውቃለች ማለት ነው። እና ሜሪን እያስጨነቀቻት ነው በተለያዩ ጥያቄዎች ማለት ነው። ሜሪም ቁጣ እያላት ነገሩን ሁሉ ለማስረዳት ትዕግስት በማጣት በቃ አንቺ እኮ ድንቢጥ የሆንሽ ፖሊስ ሆንሽብኝ፣ ቆይ ምን ለማድረግ እየሞከርሽ ነው እያለቻት ነው። አንድ እያለች ነገሮችን እንግዲህ እየተናገረች ነው። ቢሆንም ግን አሁንም ቢሆን እርግብ ከጥያቄዎቿ መልስ ለማግኘት በጣም ብዙ ነገሮችን እየጠየቀቻት ነው። ቪዲዮውን ስታሳያትኝ አንቺ ቆይ በዛን ሰዓት ምን ልታረጊ ሄድሽ? ለምንስ ቀረሽ? እነዚህ ሰዎችስ እነማን ናቸው? እያለች ስትጠይቃትኝ አጋጣሚ ነው ደግሞ ምን ነው መረጃ አንስቼ ስለሰጠውሽ እየጠረጠርሽ ነው እንዴ ስትላት ግራ ስለገባኝ ነው፣ ጠርጥሬሽ ግን አይደለም ትላታለች። ቆይተው እንግዲህ ሜሪ በጣም ድብቅና ነገሮችን ደግሞ በቃ እንዴት ነው ጫፉን ትናገራለች፣ ፖይንቱን ነገር ግን ትዘላ ሌላ ነገር ወይም ትርፍ ቃላት ወይም ተቆጭታ ወይም ተነሳ የምትሄደው ነገር የበለጠ ድንብላልን ግራ ስታጋባ እናያታለን ማለት ነው።